የትግራይ ፖለቲከኞች መቼ ክስተታቸው እንደሚማሩ በጣም ነው ግራ የሚገባው። 1 ሚሊዮን ህዝብ አስጨርሰህ አሁንም ጦርነት መዘጋጀት፣ አሁንም ወረራ ላካሄድ ትላለህ። ከዛ ይልቅ ወደ አማራ ክልል መጥቼ ኢትዮጵያዊነቴን ይዤ መቀጠል እፈልጋለሁ የሚል ህዝብ አለ። ስለዚህ ይሄን በማሳመን ወይ በውይይት በመነጋገር መፍታት ካልተቻለ በኃይል እና በጉልበት የትም አያደርስም። በሱ ምክንያት እንደውም አብን አለ እንዴ የሚል አልፈረሰም። ግን አነሳሱ ላይ አክራሪ ብሔርተኝነትን ይዞ ስለተነሳ ብዙዎቹ ስጋት ነበራቸው። በተለይ የትግራይ ፖለቲከኞች፣ የኦሮሞ ፖለቲከኞች በስጋት አይን ያዩት ነበር። ምን ማለት ነው? እንዴት ፕሬዚዳንት በኢሜይል ጥቆማ ይመረጣል? የሚተካቸው ሰው ማን እንደሆነና በይፋ ስለመሾሙ አልሰማም። ሰው ትንሽ ቢውሉ ቢያድሩ ኖሮ እዚያው ያፍኗቸው እንደነበረ ምንም ጥርጥር የለውም። ምናልባትም ሊገሏቸውም ይችሉ ይሆናል፣ አናውቅም። በህዝብ ያልተወከለ በህዝብ ያልተመረጠ አመራር እያስተዳደረ እንዲቆይ የሚከፍት የተለያየ የህወሓት ፍንካች ቢፈጠር በራያ በወልቃይት ጠገዴና በጠለምት ጉዳይ ላይ አቋማቸው አንድ ነው። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን፣ እንደምን አላችሁ? እንደምን ቆያችሁ? የዛሬውን የሃርመኒ መድረክ ፕሮግራማችን ጀምረናል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እስከ ፕሮግራሙ ፍጻሜ ድረስ ዶክተር ሲሳይ መንግስቴ የፖለቲካ ተንታኝና እንዲሁም ደግሞ የህግ ባለሙያ ጠበቃ እዚህ አብረውን ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በቆይታችን የተለያዩ ማህበራዊ፣ ኢኮኖሚያዊ የሆኑ ጉዳዮችን እናነሳለን። መልካም የሆነ ቆይታ እናደርጋለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ደግሞ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በዛሬ ቆይታችን ወቅታዊ የሆኑ ጉዳዮችን እናነሳለን። በዋነኝነት ደግሞ የትግራይን ፖለቲካ በተመለከተ በተለይ ደግሞ ከሰሞኑን እየሰማናቸው ያሉ በርካታ ጉዳዮች አሉ። በተለይ ደግሞ ጌታቸው ረዳ ከስልጣን መሸኘታቸው ይታወቃል። የእሳቸውን ምትክ ደግሞ ጀነራል ታደሰ አዲስ አበባ መግባታቸውም ሰምተናል። እዚሁ ስቱዲዮ እስከምንገባበት ሰዓት ድረስ የእሳቸውን የሹመት ሂደት እንግዲህ በቅርቡ የምንሰማ ይሆናል። ይህንን መረጃ ወደ እናንተ እናደርሳለን። ከአማራ ክልል ጋር በተያያዘ በተለይ ደግሞ የእገታ ጉዳይ አሳሳቢ የሆነ እየመጣ እንደሆነ ይታወቃል እና ይህንንም ጉዳይ ወደ እናንተ እናስመለከታቸዋለን። የኤርትራ መንግስትም እንግዲህ በተለያዩ ባለስልጣናቶቹ እየተነሳ የኤርትራ ኢኮኖሚ በተለይ ደግሞ በኢትዮጵያ ፖለቲከኞች እየተንኳሰሰብኝ ነው እያለ ነው እና ይህንን ጉዳይ ምን ይመስላል የሚሉ ሀሳቦችን ደግሞ ከዶክተር ጋር የምናነሳው ይሆናል። አብራችሁን ከቆያችሁ ሌሎች መረጃዎችም ይዘናል። መልካም ቆይታ ይሆንላችሁ። ካፍታ ቆይታ በኋላ እንመለሳለን። እንግዲህ ዶክተር በመግቢያ ላይ ለማንሳት የፈለግኳቸው ጉዳዮች አሉ። እነዛን ጉዳዮች እናነሳለን። እንደው በዋነኝነት በተለይ ከሰሞኑን ትላንትናና ከትላንት ወዲያ የአብን ጉዳይ አነጋጋሪ ጉዳዮች እየወጡ ነው እና ሶሻል ሚዲያውም ላይም እንዲሁም እኛ የምንሰማቸው ጉዳዮች አሉና እንደው ስለ አብን እየተሰወራ ያለው ነገር ምን ይመስላል? ከዛ አስከትለን ወደ ትግራይ ጉዳዮች እንመለሳለን። አመሰግናለሁ አሸብር። እንግዲህ በአዲስ መልክ በአዲስ ፎርም እየመጣን ነው። የተወሰነ ጊዜ ክፍተት ተፈጥሮ እንደነበረ ይታወሳል። እንኳን አንተም በአዲስ መልክ ወደ ስራ ለመመለስ በቃ። እውነት ነው። የአማራ ብሔራዊ ንቅናቄ ወይም አብን ተብሎ የሚጠራው የፖለቲካ ድርጅት ላለፉት 3-4 ዓመታት ጉባኤ ሳያካሄድ ዘገየ። ለምንድን ነው እንደዚህ ሆነ የሚል ጥያቄዎች እነሱበት ነበር። ከዛ በፊት በተካሄደው ጉባኤ በውስጡ መከፋፈል ፈጥሮ ነበር። እንደምታስታውሰው ብዙ መነጋገሪያ ሆኖ ነበረ። በርካታ ጉባኤ ላይ የተሳተፉ አባላት እስከ 300 ይሏቸዋል አንዳንዶቹ ቅሬታ አቅርበው ለብሔራዊ ምርጫ ቦርድ ሁሉ ያሰሙበት ጊዜ እንደነበረ እናስታውሳለን። እና ከዛ በኋላ ደግሞ እነ ዶክተር በለጠ ሞላ የካቢኔ አባል ሆኖ በመግባቱ በመስራቱ፣ ሌሎችም እነ ዩሱፍ ኢብራሂም አዲስ አበባ እንደዚሁ የካቢኔ አባል ሆኖ ገብቷል። ሌላኛው ጣሂር መሐመድ እንደዚሁ አማራ ክልል ባህልና ቱሪዝም ቢሮ ኃላፊ ሆነው ከመንግስት ጋር መስራት በመጀመራቸው የተከፉ አክራሪ የሆኑ ብሔረተኛ የአብን አባላትና አመራሮች እንደነበሩ ይታወቃል። በሱ ምክንያት ያው በውስጡ መከፋፈል ተከስቶ ነበረ። ይሄ መከፋፈል ይበልጥ እያዳከመው ከመንግስት ጋርም መስራታቸው ያላስደሰታቸው ደጋፊዎቻቸው፣ አባሎቻቸው በተለይ በዲያስፖራ በኩል የነበራቸው ድጋፍ በጣም እየደከመ ቀነሰ የመጣበት ሁኔታ ነበር እና በሱ ምክንያት እንደውም አብን አለ እንዴ የሚል አልፈረሰም እንዴ ወይም ግለሰቦች
ናቸው ያሉት የሚል አይነት ቅሬታዎች እና ስሞታዎች ይነሱ ነበርና ያን ሁሉ አልፈው እንግዲህ አሁን ከትላንት ወዲያ ይመስለኛል ጉባኤ አካሂደዋል። ጉባኤ አካሂደው አዳዲስ አመራሮችንም የመረጡበት ነባሮችንም እንደገና መርጠው ያስቀጠሉበት ሁኔታ እንዳለ መረጃዎች እየወጡ ናቸው። በዚህ ምክንያት ዶክተር በለጠ ሞላ ድጋሜ ሊቀመንበር ሆነው እንዲቀጥሉ ጉባኤተኛው እንደመረጣቸው ወይም ምክር ቤቱ እንደሰየማቸው ሪፖርቱ ያመለክታል። ከዚህ በፊት ምክትል የነበሩ መሀል ላይ ግን በቃኝ ብለው ወጥተው የነበሩት አቶ መልካሙ ጸጋይም መልሰው በምክትል ሊቀመንበርነት የተመረጡበት ሁኔታን አይቻለሁ። በዚህ ጉባኤ ሂደት ውስጥ የተለያዩ ሀሳቦች ይራመዱ እንደነበረ በተለይ ደግሞ ጠንከር ያሉ ተቃውሞዎችም የተነሱበት ሁኔታ እንደነበረ መረጃዎች እየወጡ ናቸው። በተለይ የመጀመሪያው የአብን ሊቀመንበር የነበሩት የተከበሩ ዶክተር ደሳለኝ ጫኔ የህዝብ ተወካዮች ምክር ቤት አባል ጠንከር ያለ አስተያየት፣ ጥያቄ እና ሞጋች የሆነ ሀሳብ ያቀርቡ እንደነበረ ጉባኤው ላይ በእርግጥም አሁን አብን አለ ወይ የሚል ጥያቄ ሁሉ እሳቸውም እንዳነሱ ፈርሷን ማለት እንደሚቻል የገለጹበት ሁኔታ እንዳለም እንደዚሁ መረጃ እየወጣ ነው። እኔ እንደውም ተስፋ አድርጌ የነበረው አሁን አብን ጉባኤ ሲያካሂድ ነባር አባሎችን ነባር አመራሮችን ሁሉ አሳትፎ አንዳንዶቹን ወደ አመራርነት የሚያመጣበት በተለይ አሁን ዶክተር ደሳለኝ ጫኔ የፓርላማ አባል መሆናቸው ብቻ ሳይሆን ፓርላማ ላይም እየሞገቱ ያሉ አሁን ያለውን አሁናዊ ሁኔታ በአማራ ክልል ብቻ ሳይሆን በአጠቃላይ በሀገሪቱ እየሆነ ያለውን ነገር ህጎችም ሲወጡ ሲጸድቁ እዛ ላይ ጥያቄም እያነሱ እየተሟገቱ ያሉ ሰው ናቸው። በሌሎች ወቅታዊ ጉዳዮችም ላይ እያነሱ ጠቅላይ ሚኒስትሩም ላይ ሲያቀርቡ ጥያቄም አስተያየትም ሂስም እየሰነዘሩ ያሉ ናቸው እና የተሻለ ልምድም አቅምም ገንብተዋል ብዬ አስባለሁ። በዛ ምክንያት ቢያንስ ስራ አስፈጻሚ ውስጥ መግባት አልነበረባቸውም ወይ የሚል አስተያየትም ጥያቄዎችም የኔም አሉኝ። ሌሎችም እንደዛ አይነት ሀሳብ ያላቸው እንዳሉ እንገምታለን። በዚህ መሀል እንግዲህ አቶ ክርስቲያን ታደለ በእስር ቤት ሆነው ነው እንግዲህ የጉባኤ የተካሄደው። የእነሱ ተሳትፎ የለበትም። እነሱ ተሳትፎ ብቻ ሳይሆን እነሱ ደጋፊ የሚሆነው ቅሬታ ያለው እንደሆነ ነው እየተነሳ ያለው። ዞሮ ዞሮ እንግዲህ ያሉትን አባላት ተጠቅሞ ጉባኤ ማካሄዳቸው ተገቢ ይመስለኛል። አንደኛ የብሔራዊ ምርጫ ቦርድም ያው ያስገድዳቸዋል። ሁለተኛ ቀጣይ 2018 ምርጫ ዝግጅት የሚደረግበት ጊዜ ነው። ስለዚህ እዛ ምርጫ ላይም ለመሳተፍ የግድ መሳተፍም ስላለባቸው ጉባኤ አካሄደው አመራር መምረጥ፣ የሚሻሻሉ ነገሮች ካሉ እነሱን የማሻሻል ሂደት የማጽደቅ እቅዶችም ካሉ ለምርጫው ዝግጅት የሚያስፈልጉ እቅዶች በአጠቃላይ ድርጅቱ እንዴት ይቀጥል የሚለውን አሁን ካለበት መዳከም አሁን ካለበት ቀውስ እንዴት ይውጣ የሚለውንም ጭምር ስራ መስራት ይኖርበታል። ስለዚህ በዚያ ምክንያት ጉባኤ መካሄዱ ተገቢ ነው ብዬ አስባለሁ። በጉባኤው ላይ ቅድም ያልኩህ በጣም አሳታፊ ነበር ወይ? ሁሉንም ቅሬታም ስሜትም ያላቸውን ሰዎች ሁሉ አሳትፏል ወይ? ምን ያህል በርከት ያለስ ጉባኤተኛ ተሳትፏል ወይ? ጉባኤተኛው በአብዛኛው አባላት የተመረጠ ነው ወይ የሚሉ ጥያቄዎች እንግዲህ በቀጣይ ሊነሱ ይችላሉ። ጉባኤ ላይ ተገኝቶ ሪፖርት ያዳመጠ የአዘጋጅ ኮሚቴውም ሪፖርት ያዳመጠ ሰው ነው የተሟላ መረጃ ሊኖረው የሚችለው። የተለየ ነገር ካለ ምናልባት በቀጣዮቹ ፕሮግራሞቻችን አንስተን ልንመክርበት እንወያይበት እንችላለን። ግን ዞሮ ዞሮ ያው የምርጫ ቦርድ ሕግ በሚፈቅደው መሰረት ከአባላት ተሳትፎ ጋር ተያይዞ በአባላት ተመርጠው ተወክለው የሚመጡ ጉባኤተኞች እንደሚሳተፉ ይገመታል። ግን አሁን አብዛኛው አባላቸውና ደጋፊያቸው አማራ ክልል ውስጥ ስለሆነ ያለው ዋናው መሰረታቸውም አማራ ክልል ስለሆነ ማህበራዊ መሰረታቸው አማራ ክልል ውስጥ ያለ በእርግጥ አዲስ አበባም ይሁን በሌሎች ሀገሪቱ አካባቢዎች አማራ በብዛት ስላለ አባልም ደጋፊም ይኖራቸዋል ተብሎ ይጠበቃል። አብዛኛው አክቲቭ የሆነው ወይም ይሄ ንቁ ተሳታፊ የምትለው ግን አማራ ክልል ውስጥ ያለው ነው። ስለዚህ አማራ ክልል ውስጥ ባሉ ወረዳዎች፣ አማራ ክልል ውስጥ ባሉ ዞኖች ተረጋግተው ተሰብስበው ጉባኤተኛ መርጠው ልከው የሆነ ወይ የሚል ጥያቄ ሊነሳ ይችላል። እሱም በደንብ ማጥራት በመገናኛ ብዙሃንም ሀሳባቸውን መግለጽ ሪፖርቱን በደንብ ማሳወቅ ያለባቸው ይመስለኛል። አለዛ ጥርጣሬ እየጫረ ይቆይና በኋላ ደግሞ በውስጣቸው ለመከፋፈል በር የሚከፍት ይመስለኛል። እንግዲህ ከክልል የመጡ ሰዎች መኖራቸውን የሚያሳዩ መረጃዎች አሉ። ለምሳሌ የቁጥጥርና ኦዲት ኮሚሽን ወይም የኢንስፔክሽን እንደዚህ አይነት የሚሉት ክፍል ሰብሳቢ ዶክተር አያሌው ታለማ ሆነው መመረጣቸውን
ሪፖርት ላይ አይቻለሁ። እሳቸው ከወሎ ከደሴ ነው የመጡት፣ የሚሰሩት ወሎ ዩኒቨርሲቲ ነው። እንዲህ አይነት ሌሎችም ጋር በየዞኖቹ ቢያንስ ሰዎች መጥተው እንደሚሆን መገመት እንችላለን። ዞሮ ዞሮ ግን አሁን በመጀመሪያ ላይ የነበረው ሙቀት አብን ሲመሰረት በተመሰረተ ማግስት እና በነበሩት ወራት የመጀመሪያዎቹ ዓመታት የነበረው ግለት አሁን አልሰማነው። ኢቭን የመገናኛ ብዙሃን ትኩረትም ያን ያህል የተሰጠው አልመሰለኝም። ምን ያህል እየቀዘቀዘ መምጣቱን የሚያመለክት ነገር አለው። ያኔ በእርግጥ የለውጥ ዋዜማና የለውጥ ወቅት ነው የነበረው። የአማራ ሕዝብ በብዙ መልኩ የሚወክለኝ ብሎ የሚያስበው የፖለቲካ ድርጅት ይፈልግ ነበር። ብአዴን ላይ ተስፋ ቆርጦ ነበረ። ሌሎችም ህብረ ብሔራዊ የሆኑ ፓርቲዎችም ለአማራ የሚሰጡት ትኩረት ደካማ ነበረ። ምንም እንኳ የሚመለከታቸውም ቢሆን የአማራ ጉዳይ እንደ ሀገር እንደ ዜጋ እንደ ማንኛውም አካባቢ ግን የሚያሳዝነው ነገር ተገቢ ትኩረት ሰጥተው አማራ ላይ ሲሰሩ አንሰማም። ወይም በምርጫ ወቅት ይሄዳሉ አሊያም እንደ ደጋፊ አድርገው የመውሰድ እንጂ ችግር ሲደርስበት ያን በማንጸባረቅ በማውገዝ እና የመፍትሄ ሀሳብ በማቅረብ ረገድ ብዙም አልነበሩም። ሰው ያኔ የነበረውን ክፍተት ተጠቅሞ አብን ወደፊት ጎልቶ የወጣበት ሁኔታ ነበረ። ግን አነሳሱ ላይ አክራሪ ብሔርተኝነትን ይዞ ስለተነሳ ብዙዎቹ ስጋት ነበራቸው። በተለይ የትግራይ ፖለቲከኞች፣ የኦሮሞ ፖለቲከኞች በስጋት አይን ያዩት ነበረ። አንዳንድ ለዘብተኛ የሆኑ የአማራ ፖለቲከኞችም ይሄ የህወሓትን መንገድ የተከተለ ወይም የኦነግን መንገድ የተከተለ እሱን አይነት አካሄድ ለአማራ ህዝብ አይጠቅምም፣ ለኢትዮጵያም ጎጂ ነው። ስለዚህ ትንሽ ራሳችሁን እዩ የሚል አንዳንዶቻችን በጊዜው ለመምከር ሞክረናል። ለመተቸትም እንዲያስተካክሉ የሚያደርግ ሀሳብም ጭምር በማህበራዊ ሚዲያውም በተለያዩ አጋጣሚዎች በአካልም በመድረኮችም ለማስገንዘብ የሞከርንበት ሁኔታ ነበረ። ግን መጀመሪያ ላይ አክርሮ በመነሳቱና የመገናኛ ብዙሃኑንም ትኩረት ስቦ ስለነበረ በተለይ ማህበራዊ ሚዲያው ላይ ይጮህ ስለነበረ የጦዘ አይነት ሀሳብ በነ ዶክተር ደሳለኝ ጫኔ፣ በነ አቶ ክርስቲያን ታደለ፣ በነጋሻው መርሻ ጭምር የሚቀርቡ የሚወጡ የነበሩ ሀሳቦች ትንሽ ችግር የሚፈጥሩ ግንኙነትን የሚያሻክሩ አይነት የአማራን ህዝብ በሌላ መልክ እንዲታይ የሚያደርግ አይነት እንድምታ ነበራቸው። ያ እንዲያርሙ ተነግሯቸውም በተግባርም በሂደትም ከስህተታቸው ተምረው ይመስለኛል አሁን ላይ ለዘብ ብለዋል፣ ቀዝቀዝ ብለዋል። ግን ደግሞ ጭራሽ መድከም አይነት እየታየ ነው እና ያን መዳከም የሚያነቃቃ አይነት ጉባኤ ከሆነ ያን ወደ ተሻለ ወደ ተረጋጋ ወደ ተሰከነ የፖለቲካ አመራርነት የሚያመጣ የአመራር ለውጥ ከሆነ የተካሄደው እና ምርጫ ከሆነ የተካሄደው እሰየው ሊበረታቱ ይገባን ብለን እናስባለን። ለጊዜው ይህን ነው ማለት የሚቻለው። መልካም። ያው እንግዲህ ከዚህ ጋር በተያያዘ የሚወጡ ሌሎች መረጃዎችንም ለተመልካቾች ለማድረስ እንሞክራለን። ምናልባት ወደ ዛሬው ሌላኛው ጉዳያችን እንለፍና በመግቢያም ለማንሳት የሞከልኩት በተለይ የትግራይ ክልል ወቅታዊ ሁኔታ ከጊዜ ወደ ጊዜ እንግዲህ አዳዲስ ጉዳዮችን እየሰማንበት ነው። አቶ ጌታቸውም እንግዲህ ከስልጣናቸውን መነሳታቸው እንግዲህ ጠቅላይ ሚኒስትሩ በትናንትናው ዕለት ይፋ አድርገዋል። አመስግነዋቸውም ነው የተለያዩትና በእሳቸው ምትክ ደግሞ እንግዲህ የእሳቸው ምክትል የነበሩት ታደሰ ወረደም ወደ አዲስ አበባ መግባታቸውን ሰምተናልና እንደው ምናልባት ምን አይነት ነገሮችን እንጠብቅ ከዚህ በኋላ? በትግራይ ያለው በተለይ የህወሓት ብዙ ቦታዎች በብዙ ሀሳቦች እየተከፋፈለ እንደሆነ እየሰማን ነው እና እንደው ምን አይነት ነገሮችን እንጠብቅ ዶክተር? ከዚህ ጋር በተያያዘ የምናነሳቸው ሀሳቦች ካሉ እናንሳ። እውነት ነው እንዳልከው እንግዲህ አቶ ጌታቸው ረዳ የስልጣን ጊዜያቸው አልቋል። 2 ዓመት ስላለፈው መነሳታቸው በሌላ መተካታቸው ምንም የሚቀር ነገር አልነበረም። አስገራሚ ሆኖ የነበረው ታስታውስ ከሆነ መነጋገሪያም ሆኖ የነበረው ጀነራል ታደሰ ወረደን ተኪ ፕሬዚዳንት እንዲሆኑ በደብረ ጽዮን የሚመራው ህወሓት ቡድን ሀሳብ አቅርቦ እንደነበረ እና ጠቅላይ ሚኒስትሩም ተስማምተው እንደነበረ መግለጫ ሰጥቷል። ይሄ ሁኔታ እያለ መሀል ላይ ክቡር ጠቅላይ ሚኒስትሩ ፕሬዚዳንታችሁን በኢሜይል መጠቆም ትችላላችሁ የሚል የኢሜይል አድራሻ የጠቅላይ ሚኒስትር ጽሕፈት ቤት የኢሜይል አድራሻ አሰራጭተው ነበር እና እሱ ነገር ብዙ ቅሬታዎችንም ብዙ ተቃውሞዎችንም ያስነሳበት በተለይ በትግራይ ተወላጅ ፖለቲከኞች፣ ምሁራን እና ማህበረሰብ አንቂዎች በጠነከረ መልኩ ነበር የተተቸው። ምን ማለት ነው? እንዴት ፕሬዚዳንት በኢሜይል ጥቆማ ይመረጣል? ጠቋሚውስ ማን ነው? እንዴት ነው መለየት የሚቻለው? ለምሳሌ ኤርትራውያን ቢጠቁሙ በምንድን ነው መለየት ማወቅ የሚቻለው?
ዜግነትን የሚያሳይ እንትን የለውም እዛ ኢሜይል አድራሻ ላይ። ሱዳናውያን ቢጠቁሙ ወይም የትኛውም ዓለም ላይ ያለ ማንኛውም ሰው እከሌ ይሁንልን እያለ ቢጠቁም ምን መልእክት ይኖረዋል የሚል ጥያቄ ያነሱ ነበር። አንዳንዶቹ ድፍረት ነው፣ ተደፍረናን ተዋርደናን የሚል አይነት የትግራይን ሕዝብ ያዋረደ ትግራይ እንደ ክልል በዝቅ የሚያደርግ አይነት ውሳኔ ነው፣ ሆን ብለው ነው ጠቅላይ ሚኒስትሩ የእኛን ሞራል የእኛን ክብር ለመንካት ያደረጉት ነው ብለው ጠንክረው የተቃወሙ ወገኖች እንደነበሩ ሚዲያው ላይ የሰማን ነበር። በተለይ ደግሞ በዶክተር ደብረጽዮን የሚመራው የህወሓት ቡድን ወዲያውኑ በማግስቱ ነው ይመስለኛል ጠንከር ያለ መግለጫ ያወጣበት። ይሄ ተቀባይነት የሌለው በምንም መልኩ ልክ ያልሆነ ከዛም አልፎ የፕሪቶሪያን የሰላም ስምምነት የሚጥስ አካሄድ ነው ጠቅላይ ሚኒስትሩ የፈጸሙት የሚል የማውገዝም አይነት እንድምታ ያለው ተቃውሞ አቅርበው ነበር። ሌሎችም በትግራይ ዙሪያ የሚሰሩ ሚዲያ ሰዎች ይህን ጠንከር አድርገው ይተቹ ነበር እና እሱ አንድ ያየንበት መልክ ነው። ክቡር ጠቅላይ ሚኒስትሩም ለምን እንደዛ አይነት አማራጭ እንደወሰዱ አናቅም፣ ማብራሪያ ስላልተሰጠ። ግን ተገቢ ነው ብሎ ለመውሰድ ለመቀበል ያስቸግራል። ምክንያቱም የራሱ የሆነ አካሄድ አለው፣ ህግ ደንብ አለ። በዛ ህግና ደንብ በፕሪቶሪያዊ ሰላም ስምምነትም መሰረት በተለይ አንቀጽ 10 ንዑስ ቁጥር 1 ላይ በግልጽ የተቀመጠው ነገር ምንድነው? ጊዜያዊ አስተዳደሩ በሁለቱ ተዋዋይ ወገኖች ድርድር ወይም መነጋገር ፖለቲካል ዲያሎግ ነው የሚለው፣ በመነጋገር ይቋቋማን ነው የሚለው። ስለዚህ ያን ለማቋቋም ጠንከር ያለው ውይይትና ድርድር ማድረግ ያስፈልጋል። የፌዴራል መንግስት ብቻ ስልጣን አይደለም፣ የህወሓትም ሚና አለበት። ህወሓት በእርግጥም የተከፋፈለም ቢሆን የመደራደር አቅሙ የተዳከመም ቢሆን በደብረጽዮን የሚመራው በጌታቸው የሚመራው የሚል ክፍፍልም ቢኖርበት አሁን ደግሞ ከዛ አልፎ ኢቭን በዶክተር ደብረጽዮን ከሚመራው ህወሓት ቡድንም የተወሰኑ ሰዎች እያፈነገጡ እንደመጡ እየሰማን ነው። ከዛም አልፎ ሰራዊቱ ከደብረጽዮን ጎን መሆኑን በመግለጫ ሁሉ አውጥቶ ስለነበረ እሱ ብዙዎችን የትግራይ ምሁራን እና ልሂቃን በአጠቃላይ ያስቆጣበት የከፋፈለበት ሁኔታ ነበር። ወታደሮቹን የሚደግፋለ፣ ወታደሮቹን ጠንክሮ የሚያወግዝ የነበረበት ሁኔታ እንደነበረ አሁንም ድረስ ጠንካራ ተቃውሟቸውን የሚገልጹ ሰዎች እንዳሉ እናስታውሳለን። ለምሳሌ ከሚዲያ አንጻር ቴዎድሮስ ጸጋይ በሪዮት ሚዲያ፣ አሉላ ሰለሞን እና ሌሎችም ፕሮፌሰር ጌታቸው አሰፋ የሚባሉ አሉ። ጠንከር ብለው የሚቃወሙበት ሁኔታ ነበረ። ይሄን ደግሞ በመካከል ሆኖ ለዘብ አድርጎ መረጃ ግን ለህብረተሰቡ በመስጠት ረገድ ደግሞ የአውራምባ ታይምስ አዘጋጅ ዳዊት ከበደ እያንዳንዷን ነገር ሪፖርት ያደርግ ነበር ወይም ያቀርብ ነበር ለአማርኛ ቋንቋ ተጠቃሚዎች። እነዚህ ሁሉ በአማርኛ ነው የሚሰሩት። የሚገርም ነገር የትግራይ ክልል የስራ ቋንቋ ትግርኛ ነው እንደምታውቀው። አብዛኛው በትግርኛ ነው መከወን ያለበት። ግን ብዙዎቹ ማህበራዊ ሚዲያ ላይ የሚሰሩ አንዳንድ አካላት በአማርኛ ነው እየሰሩ ያሉት። እነ ስታሊን በጣም ብዙ ያሉበት ወቅት እንደነበረ እናስታውሳለን። እንግዲህ የሁሉ ግምት ውስጥ ገብቶ ይመስለኛል ጠቅላይ ሚኒስትሩ በኢሜይል ጥቆማ እስካሁን ምን ያህል ሰው እንደጠቆመ ማን እንደተጠቆመ ምናምን የቀረበ ነገር የለም። እሱ በሌለበት አቶ ጌታቸውም ዝም ብለው ቆይተዋል። በእርግጥ ለሕክምና ወደ ውጭ ሄደው እንደነበረ ሰምተናል። ዱባይ ሆነው መግለጫም እንደሰጡ ያው ሚዲያዎች ዘግበዋል። ሰው ስቲል እኔ ነኝ ፕሬዚዳንቱ ሌላ የተለየ ነገር የለም ብለውም የገለጹበት ሁኔታ ነበር። እውነት ነው። በይፋ እስካልተሰናበቱ ድረስ እሳቸው ፕሬዚዳንት ሆነው ቆይተዋል። አሁን እሳቸው ትላንት በይፋ መሰናበታቸውን መረጃዎች ወጥተዋል። የሚተካቸው ሰው ማን እንደሆነና በይፋ ስለመሾሙ አልሰማንም። ግን የሚጠበቀው ነገር ምንድን ነው? ቀደም ሲልም ከህወሓትም መግለጫ የተረዳነው ነገር ጠቅላይ ሚኒስትሩም ያን የመቀበል ኃላፊነት ይኖርባቸዋል። ጀነራል ታደሰ ወረደን ፕሬዚዳንት የማድረግ ሀሳብ አለ። ምናልባት ዛሬ ወይ ነገ ትክክለኛውን ነገር እንሰማ ይሆናል። በትላንትናው ዕለት ጀነራል ታደሰ ወረደም ወደ አዲስ አበባ እንደመጡ ሰምተናል። እንግዲህ ምናልባት ይሄን ኃላፊነት ለመረከብ እና ከጠቅላይ ሚኒስትሩም ጋር ለመነጋገር ከአቶ ጌታቸውም ጋር የኃላፊነት ልውውጥ ለማድረግ ሊሆን ይችላል። አብረው ነው ሲሰሩ የነበሩት። አዲስ ነገር ላይሆን ይችላል። ግን ፎርማል ለማድረግ እሱ ነገር ማድረጋቸው የሚገባ ይመስለኛል። እንግዲህ በጌታቸው አሸኛኘት ስነስርዓት ላይ ያው የሚጠበቁ ሰዎች ተገኝተዋል። ክቡር ጠቅላይ ሚኒስትሩን ጨምሮ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የደህንነት
ኃላፊው አምባሳደር ሬድዋን ሁሴን እና ሌሎችም ዶክተር አብርሃም በላይ በትግራይ ተወላጅነታቸው ይመስለኛል እንጂ በሌላ በሚኒስትር መስሪያ ቤት ባሉበት ሚኒስትር መስሪያ ቤት ቀጥተኛ ቀረቤታ ያላቸው አይመስለኝም። ምናልባት የሰላም ሚኒስትር እንደዚህ ነበር የሚቀርበው። ግን ዶክተር አብርሃም በላይ ያው የትግራይን ሁኔታ በቅርብ የሚከታተሉና ከጠቅላይ ሚኒስትሩ ጋር ለሚኖር ግንኙነት እንደ ድልድይ ሆነው የሚያገለግሉ ይመስለኛል። ስብሰባዎችም ላይ የተለያዩ ፕሮግራሞችም ላይ እሳቸው ናቸው ቀድመው የሚገኙት። መግለጫም ማብራሪያ መስጠት ሲያስፈልግ ከፌዴራል መንግስት አንጻር ዶክተር አብርሃም በላይ ሀሳብ ሲሰጡ እንሰማለን እና በዛ ምክንያት እነዚህ ወገኖች በተገኙበት አቶ ጌታቸው አሸኛኘት ተደርጎላቸዋል። ይሄ በሰላም ራሱ እንደዚህ መገላገል ወይም ወደ ቀጣዩ ሽግግር መሄድ ጥሩ ይመስለኛል። መለመድም ያለበት ይሄ ቢሆን መቀሌ ቢሆን ይመረጥ ነበር። የሚያሳዝነው ነገር አዲስ አበባ ላይ መሆኑ ነው። አቶ ጌታቸው ከመቀሌ በምን ሁኔታ እንደወጡ በሰጡት መግለጫ ከቴዲ ጋር ይመስለኛል በሰጡት ማብራሪያ ሰምተናል። ሊያስሯቸው ሁሉ ሊያግዷቸው አንገራግረዋቸው እንደነበረ፣ ከዛ በኋላ አውሮፕላን ከገቡ በኋላ ግን የዛ አካባቢ ጸጥታ ኃላፊው አመለጠ ማለት ነው እንዴት ለቀቃችሁት ብሎ መቆጣቱን ወይም መዛቱን ሰምተናል። ይሄ አሳዛኝ እና አሳፋሪም ጭምር ነው። መንገድ ላይ ግን ወደ ኤርፖርት ሲገቡ ያው ያስቆሙ ጠይቀዋቸው እንደነበረ አንገራግረዋቸው እንደነበረ አቶ ጌታቸውም ገልጸዋል። ሰው ትንሽ ቢውሉ ቢያድሩ ኖሮ እዚያው ያፍኗቸው እንደነበረ ምንም ጥርጥር የለውም። ምናልባትም ሊገሏቸውም ይችሉ ይሆናል አናቅም። ቢያንስ ግን ያው አፍነው መፈንቅለ መንግስት በይፋ ማድረጋቸውን ያውጁ እንደነበረ የሚያሳይ ምልክቶች አሉ። ጀነራል ታደሰም ከዛ በኋላ በሰጡት መግለጫ ፕሬዚዳንቷ የማይሳቀቅባት ወይም ፕሬዚዳንቷ ወደ መቀሌ ለመመለስ የማይፈራበት ክልል እንዲሆን ነው የምንፈልገው የሚል አስተያየት ሰጥተዋል። ይሄ የሆነበት ምክንያት ያው የጌታቸውን አመጣጥ ስለተገነዘቡ ይመስለኛል እና በዛ ዙሪያ የነበረ ስጋት በግልጽ የሚታይ ነገር አለው። እኔም ተስፋ አድርጌ የነበረው አቶ ጌታቸው ወደ መቀሌ ተመልሰው አዲሱም ፕሬዚዳንት ተሹመው በይፋ የስልጣን ርክክብ የሚያደርጉበት ሁኔታ ቢኖር እሳቸውን መሸኘት አዲሱን ፕሬዚዳንት መቀበል አይነት ቢሆን በጣም ሰላማዊ ዴሞክራሲያዊ እና ለሌላውም አስተማሪ ይሆን የነበረበት ሁኔታ እንዳለ ይሰማኛል። ይሄን ነው ማለት የምችለው። ከዛ ውጭ ግን አቶ ጌታቸውም መሰናበታቸው ሌላ ተተኪው አዲስ ፕሬዚዳንት ወደፊት መጥተው እንግዲህ ቀሪዎቹን 1 ዓመት ከምናምን የተወሰኑ ወራት ናቸው የሚኖሩት። ያው የሚቀጥለው ዓመት መደበኛ የምርጫ ይካሄዳል። እንደውም የሚቀጥለው ዓመት የፌዴራሉና የክልል ብቻ አይመስለኝም። እስካሁን በጣም ተረስቶ የቆየ በተለያየ ምክንያት ሲገፋ የቆየ የአካባቢ ምርጫም የሚካሄድ ይመስለኛል። በዚህ ዓመት ይካሄዳል ተብሎ ተገምቶ ነበር። ግን በዚህ ዓመት የሰላም ሁኔታው የክልሎቹ ያለው ችግር ምናልባት ፋታ እንዲሰጥ ያደረገው አይመስለኝም። ብሔራዊ ምርጫ ቦርድን እንዲወስን አላደረገውም። የሚቀጥለው ዓመት ግን የወረዳም የዞን ምክር ቤት ያላቸው የዞን እና የከተማ አስተዳደሮችም ምርጫ አብሮ ሊካሄድ እንደሚችል መገመት እንችላለን። ስለዚህ የሚቀጥለው ዓመት ብሔራዊ ምርጫ ቦርድ ትንሽ ጠንከር ያለ ስራ ይጠብቀዋል። ጠንከር ያለ ኃላፊነት፣ ከበድ ያለ ኃላፊነትን ይዞ መምጣት እንዳለበት መዘጋጀት እንዳለበት የሚያመለክቱ ነገሮች አሉ። ስለዚህ የትግራይ ክልል ምክር ቤትም ምርጫ የሚካሄደው እንግዲህ በሚቀጥለው ዓመት ነው ማለት ነው። ያው ባለፈው ፓርላማው 1 ዓመት የሚያራዝም ወይም ማራዘም የሚያስችል ስልጣን ሰጥቷል። እስከ 2 ዓመት ነው የሚለው እንደውም የማራዘሙ ሂደት። ይሄ ደግሞ ሌላ ችግር እንዳይገጥመው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ ስለሆነ የሚሰበሰበው አፈ ጉባኤው ይሄን ነገር ተቀብሎ አስተናግዶ የሚቀጥለው የፌዴሬሽን ምክር ቤት ስብሰባ ሲጠራ አቅርቦ እንዲያጸድቅ የሚያደርግ አይነት አዋጅ ተሻሽሎ ጸድቋል። ይሄ ፌዴራል መንግስት በክልሎች ጣልቃ የሚገባበትን የሚወስነው አዋጅ ማለት ነው። ስለዚህ በትግራይ ምክንያት አዋጁም እንዲሻሻል እድል የፈጠረበት ሁኔታ ክልሎች እንግዲህ ጠበቅ ብለው መስራት ያለባቸው ይመስለኛል። 2 ዓመት የመጀመሪያው የፌዴራል መንግስት ጣልቃ ከገባ ጊዜ ጀምሮ ለ2 ዓመት የሚቆይ ጊዜያዊ አስተዳደር ሊመሰረት ይችላል። ከዛ በኋላ ማራዘም ካስፈለገ እስከ 2 ዓመት ማራዘም እንዲችል ለፌዴራል መንግስት ስልጣን ሰጥቷል። ይሄ ማለት 4 ዓመት ከተራዘመ 4 ዓመት ያለ ምርጫ በህዝብ ያልተወከለ በህዝብ ያልተመረጠ አመራር እያስተዳደረ እንዲቆይ የሚከፍት ነው፣ በር የሚከፍት ወይም ያ ማለት በችግር ጊዜ ማለት ነው። ስለዚህ አሁንም ክልሎች ይህን ነገር በንቃት እና በደንብ አይተው የውስጥ ችግራቸውን በራሳቸው የሚፈቱበት ከፌዴራል መንግስት ጋር ያላቸውን ግንኙነት የሚያሻሽሉበት ሁኔታ ነው መኖር መቻል ያለበት እንጂ ወደ ጦርነት፣ ወደ ግጭት፣ ሰብአዊ መብትን በከፍተኛ ሁኔታ የመጣስ
እና አካባቢውን የሚረብሹ አይነት ነገሮች ከተገባ ክልሉን ብሎም የክልሉን ህዝብ ነው የሚጎዱት። እነሱም ከእንትኑ ውጭ ይሆናሉ፣ በውስጣቸውም ይከፋፈላሉ። ከትግራይ የተማርነው ያየነው ነገር እሱን ነው። አንዳንድ ለበጎ ደግሞ ነገር ሊመጣ ይችል ይሆናል። ምናልባት መሰረታዊ የሆነ ለውጥ እንዲመጣ ሊያደርግ የሚችል እድል ሊፈጥር ይችላል። እንዲህ አይነቱ የሶማሊያ ክልልን ምሳሌ መውሰድ እንችላለን። የሶማሌ ክልል አብዲሌ ታስሮ በህግ ቁጥጥር ስር ሲውል ተተኪው ነው የመጡት አቶ ሙስጣፌ አሁን የሶማሌ ክልልን ባለፉት 4-5 ዓመታት ምን ያህል እንደቀየሩት፣ ምን ያህል ሰላማዊና የተረጋጋ ክልል እንዲሆን እንዳደረጉት ተመልክተናል በተግባር። የትግራዩ ደግሞ ሌላ ገጽ ሌላ መልክ ይዟል። አሁን አማራ ላይ የሆነ ያለውስ ምንድን ነው የሚለው ብዙ የሚያሳስቡ የሚያስጠይቁ ነገሮች አሉና ከዚህ ትምህርት መውሰድ ስላለብን ከትግራዮቹ እርስ በርስ መከፋፈል፣ ከፌዴራል መንግስት ጋር የተፈጠረው ግጭትና ጦርነት አሁንም ድረስ በጥርጣሬ አይን የመተያየት አሁን እኮ የኢትዮጵያ መንግስት እያሉ ነው እነሱ የሚጠሩት፣ የትግራይ ብለው ለይተዋል። ይሄ ደግሞ በጣም አደገኛ ነው። ከሌላው የኢትዮጵያ ህዝብ ጋር የሚኖራቸውን ግንኙነት ከፌዴራል መንግስት ጋር የሚኖራቸውን የስራ ትብብር ጥያቄ ውስጥ የሚያስገባ አይነት ስለሆነ ካለፉት ስህተቶቻቸው ተምረው የሚቀጥሉትን 1 ዓመት ከምናምን በተሻለ ቢሰሩበት በጣም ጥሩ ነው። እኛም ይሄን ነው የምንመኘው። መልካም ዶክተር፣ ምናልባት ከትግራይ ጋር በተያያዘ ያው የሚነሳው በተለይ አቶ ጌታቸው ሲለዩ ወይም ደግሞ ከስልጣን ሲነሱ ከእሳቸው ጋር የነበሩ ብዙ የትግራይ ተወላጆችም እንዲሁም ስልጣን ላይ ያሉ ይኖራሉ እዛው ትግራይ ውስጥና ምናልባት የእነሱ ዕጣ ፈንታ ምን ሊሆን ይችላል? ያው እዛው ህወሓት ውስጥ ደግሞ እርስ በርስ የመከፋፈልም ነገር አለ። በተለይ ደግሞ እንድናነሳ የፈለኩት በተለይ በምዕራብ ትግራይ በተለይ በወልቃይትና በራያ ጉዳይ ላይ የተለያየ ሀሳብ እያነሱ እንደሆነ እንሰማለን እና እንደው ምናልባት በዚህ ጉዳይ ላይ ይለይላቸዋል ብለው ያስባሉ? በጌታቸው ጎራ የነበሩትስ ዕጣ ፈንታቸው ምን ሊሆን ይችላል? ምናልባት በዚህ እንጠቅለው። እውነት ነው እንዳልከው እንግዲህ ይህ ሁኔታ ይዞት የሚመጣው ነገር አለ። ለምሳሌ ህወሓት ለሁለት ተከፍሎ ነበር ስንል በጌታቸው ረዳ የሚመራ ህወሓት አለ። በተለይ 16 የማዕከላዊ ኮሚቴ አባላት ያሉት እና በርካታ በጊዜያዊ አስተዳደሩ የተለያየ ደረጃ የስራ ኃላፊነት ላይ የነበሩ ካድሬዎች ወይም አመራሮች ያሉበት ነው። በህዝብ ደረጃም የሚደግፈው አለ። በደብረ ጽዮን የሚመራው አብዛኛው የህወሓት ካድሬ ያለበት ቡድን አለ። እነዚህ ከቻሉ ሁለቱ በጋራ ተነጋግረው ወደ አንድ የሚመጡበትና ህወሓት የሚድንበትን ሁኔታ ማሰብ የሚጠይቅ ነገር አለ። ብዙ ሰው በዛ መልክ ይመክራል፣ ተስፋም ያደርጋል። እንደዛም ሆኖ ግን በተወሰነ ልዩነቱ ቀጥሎ አሁንም በየራሳቸው መንገድ የሚሄዱበት አጋጣሚ ይኖራል። አሁን ለምሳሌ አዲስ ፕሬዚዳንት ሲሾም የነበረውን ካቢኔ እንዳለ የሚያስቀጥል አይመስለኝም። የተወሰነውን ሊያስቀጥል የሚችልበት እድል ይኖራል። የተወሰነውን ደግሞ ሊተው ይችላል። በሌላ አዲስ ኃይል ሊተካ የሚችልበት እድል አለው። አንድ ሁለተኛ የካቢኔ አባላት ቁጥርም አደረጃጀቱንም የሚያሻሽል የሚያስተካክል እንደሆነ ነው እየሰማን ያለ ነው። እስካሁን የሆነ ሴክሬታሪያት ምናምን የሚል አዳዲስ ስያሜዎች ነበሩ። አሁን ግን መደበኛ የሆኑ ቢሮ ኃላፊዎች እንዲኖሩ አድርጎ ምክትሎች እንዲኖሩ አድርጎ የካቢኔ አባላቱ በተሟላ መልኩ ከሌሎች ክልሎች ጋር ተመሳሳይና ተቀራራቢነት ያለው አደረጃጀት ሊኖር ይችላል ተብሎ ይጠበቃል። ቁጥሩም ሳይበዛ በተወሰነ የመቀነስ አይነት ነገር ይኖራል ተብሎ ይገመታል። ከነባሮቹም ከጌታቸው ኢብን ደጋፊዎችም በዚህ ጊዜያዊ አስተዳደሩ አዲስ ኃላፊነት ሊቀጥሉ የሚችሉ ሰዎች እንደሚኖሩ መገመት እንችላለን። በደብረ ጽዮን ከሚመራው ህወሓትም አብዛኛው ሰው ከዛ ሊመጣ እንደሚችል መገመት ይቻላል። ምናልባትም ጀነራል ታደሰ ከሆነ ፕሬዚዳንት የሚሆኑት ምክትል ሊሆኑ የሚችሉት አንድም ከህወሓት በደብረ ጽዮን ከሚመራው ህወሓት ሊሆን ይችላል ምክትል ፕሬዚዳንቱ። ሁለተኛም ከተጨመረ ከሌሎች ገለልተኛ ከሚባሉ አካላት ሊመጣ የሚችልበት ሁኔታ ይኖራል። ምናልባትም ጀነራል ጻድቃንም ሊቀጥሉ የሚችሉበት እድል ካለ እሱ ግምት ውስጥ ሊገባ ይችላል። እሳቸው የማይቀጥሉ ከሆነ እሳቸው ወክለው ከነበረው ሲቪክ ማህበር የትግራይ ምሁራን ማህበር የሚባለው ዓለም አቀፍ ትግራይ ምሁራን ማህበር የሚባል አለ። ምናልባትም እሱን የሚወክል ሌላ ምክትል ፕሬዚዳንት ሊያመጡ እንደሚችሉ መገመት ትችላለህ። እስካሁን ጀነራል ጻድቃን ወደ አሜሪካ ሄደው አልተመለሱም አይደል? ተመለሱ የሚል መረጃ እስካሁን አልደረሰንም። በዚህ ሁኔታ እሳቸው እዛ ቆዩ ማለት በራሳቸውም ጊዜ የለቀቁ አይነት እንደሆኑ አድርጎ መገመት ይቻላል። ምናልባትም ያስቀጥሏቸው ከሆነም ሊመጡ ይችሉ ይሆናል። ነጎሼት አድርገው ተነጋግረው በቅድመ ሁኔታ ተቀብለው ሊመጡ የሚችሉበት እድል ሊኖር ይችላል።
እዛም ያለው ማህበራዊ መሰረታቸውን እያሰፉ እያነቃቁ ሊሆን እንደሚችል መገመት እንችላለን። ሰው ይሄ እንደተጠበቀ ሆኖ ግን እንዳልከው በዶክተር ደብረጽዮን ቡድንም መካከል የተወሰነ መለያየት፣ አንዳንድ የተለዩ ሀሳቦች እየመጡ እንደሆነ እየሰማን ነው። ለምሳሌ አለም ገብረዋህድ ከነሱ ተለየ ይሁን ምናምን የተለየ ሀሳብ እያራመደ ነው የሚል ነገር ሲነገር ሰምተናል። እንደዛ ከሆነ ደግሞ ወጣቱ ላይ በተለይ ወርታች እውነታውን እያወቀ የሚመጣው የትግራይ ማህበረሰብ በቃችሁ የሚልበት እድልም ይኖራል። ይሄ አንድ ታሳቢ መደረግ መቻል ያለበት ይመስለኛል። ነገር ግን ለምሳሌ የፈለገው አይነት ይለያዩ ፍንካች የተለያየ የህወሓት ፍንካች ቢፈጠር በራያ በወልቃይት ጠገዴና በጠለምት ጉዳይ ላይ አቋማቸው አንድ ነው። መሰረታዊ ልዩነት የላቸውም። እነዚህን አካባቢዎች ወደ ትግራይ መመለስ ይፈልጋሉ። ራያ ላይ ከሞላ ጎደል ተቆጣጥረዋል ማለት ይቻላል። ጠለምት ላይ ተፈናቃዮቻቸውን አስመልሰዋል። ታጣቂዎቻቸውንም አስርገው እያገቡ ነው። ስለዚህ ጠለምትን ለመቆጣጠር ያው ጥረት እያደረጉ ነው፣ በተለያየ መልኩ ቀስ በቀስ ማለት ነው። አሁን ትልቅ ፈተና የሆነባቸው የወልቃይት ጠገዴ ሰቲት ሁመራ ጉዳይ ነው። እሱን ወደ ትግራይ መመለስ ይፈልጋሉ። የፌዴራል መንግስትም በዚህ ረገድ ክፍተት አላሳየም። በነገራችን ላይ ጠለምትና ራያ ላይ እንዲገቡ እድል የሰጣቸው የፌዴራል መንግስት ነው። ያለ ህዝቡ ፍላጎት ህጋዊ የሆነው መንገድ ሳይከተሉ የነበረው ጊዜያዊ አስተዳደር በህጋዊ መንገድ ፈርሶ በአዲስ በህዝብ በተመረጠ አስተዳደር ሳይተካ እንዲሁ ዝም ብለው ነው በኃይል የራያን ወረው ነው የያዙት። በጊዜው ለማስገንዘብ ሞክረናል፣ ሰሚ አላገኘንም። የፌዴራል መንግስት ለራያ ህዝብ የሰጠው ትኩረት ደካማ ነው የሚል፣ የአማራ ክልል መንግስትም ደካማ በራሱ በውስጡ ተወጥሮ ያለ ስለሆነ የትግራዮች ደግሞ ማስተንፈሻ ይፈልጉ ስለነበረ ያን ታሳቢ አድርገው የገቡበት ሁኔታ አለ። በእርግጥ አሁንም የተረጋጋ አስተዳደር የለም። አሁን ራያ ላይ እንዲሁ ላይ ያለ ካልሆነ በስተቀር ሰራዊት የታጠቀ ኃይል በአካባቢ መኖሩ ካልሆነ በስተቀር ሁሉም ወረዳዎች በትግራይ አስተዳደር ስር ሆነዋል ማለት አይቻልም። በተለይ ራያ አላማጣ የገጠሩም ሆነ የከተማው አሁንም ድረስ በኮማንድ ፖስት የሚተዳደር እንጂ የትግራይ ጊዜያዊ አስተዳደር ሰዎች የሚመሩት አይደለም። ግን ትምህርት ቤቶችን የወታደር ማስቀመጫ ካምፕ አድርገዋቸዋል። ኮረም አካባቢ በተወሰነ ስራ ጀምረናን ብለው ከተማው ላይ የሚያደናግሩት ነገር አለ። የቀደሙት አመራሮችም ደግሞ በአማራ ክልል ተወክለው የነበሩት አሉ እዛው አብረው በታጣቂዎቹ እያስገድዱ አንዳንድ ስራዎችን እየሰሩ እንደሆነ ሰምተናል። ጠለምት ላይ በነበረው ሁኔታ የነበረው አስተዳደር ፈርሶ አዲስ አመራር የመረጡ አይመስለኝም። ግን በኮማንድ ፖስት የሚመራ የተፈናቃዮቹ ግን በብዛት የተመለሱበት ሁኔታ ተፈጥሯል። አሁንም ሆኖ ግን ዞሮ ዞሮ በአማራ ክልል ተወክለው የነበሩት አመራሮች እና ታጣቂዎች ጠለምት ላይ አሁንም ጠንከር ያለ እንትን አላቸው። እንደውም ቅሬታ የትግራይ አመራሮች ደጋግመው ቅሬታ ሲያነሱ ይሰማሉ። ተፈናቃዮች ላይ ችግር ገጠማቸው እንደዚህ ያልን ይላሉ። እነሱም የሚፈጥሩት ችግር አለ። ታጣቂዎች አስርገው አስገብተው ሰው የሚገሉበት የሚያስፈራሩበት የተለያዩ ችግሮች ይፈጥራሉ። ወልቃይት ጠገዴ ሰቲት ሁመራ ላይ ግን እስካሁን አቅም አግኝተው አልሞከሩም። ግን ሀሳቡና ፍላጎቱ አላቸው። ሱዳን ያለው ሰራዊት አላቸው፣ አርሚ ሰባ የሚባል እሱ እንዳውም ለጀነራል አብዱልፈታ ነው ለሱ አግዞ ካርቱም ድረስ ውጊያ እየተሳተፉ እንደሆነ ከዛም አልፎ ካርቱም ላይ ያሉ ኢትዮጵያውያን በተለይ አማሮችን እያጠቁ እንደሆነ የሚሉ መረጃዎች ሁሉ እየወጡ ነው። ምን ያህል እውነት ነው በሂደት የምናጠራው ሊሆን ይችላል። ግን አያደርጉም ብለህ መደምደም አይቻልም፣ ምክንያቱም ጥላቻው ስላለ ማለት ነው። ከዛ ባሻገር የምዕራብ ግንባር የሚባለው በብርጋዴር ጀነራል ምግበ ኃይለ የሚመራው ሰራዊት ሁልጊዜ ታሳቢ የሚያደርገው ዝግጅት እያደረገ ያለው ስልጠና የሚሆን የመልሶ ማደራጀት ስራ እየሰራ ያለው በስሩ ያሉ ኮሮችና ክፍለ ጦሮችን እያጠናከረ ያለው ወልቃይት ጠገዴ ሰቲት ሁመራን ወረንም ቢሆን በኃይል እንይዛለን የሚል ሀሳብ ነው ያላቸው። ይህን ለማድረግ የተለያዩ ዝግጅቶች እንዳሏቸው እንሰማለን። ከኤርትራ ሰዎች ጋር ግንኙነት እያደረጉ እንደሆነ ይሰማን፣ የውስጥ ዝግጅት እያደረጉ እንደሆነ ይሰማን። ነዳጅ ሳይቀር እየደበቁ ወይም እያከማቹ እያጠራቀሙ እንደሆነ ይሰማን። ግን በላዩም ደግሞ ወደ ትግራይ ነዳጅ እንዳይገባ የፌዴራል መንግስት ከለከለ ብለው ሲያማሩ ትሰማለህ። ሪሊ የፌዴራል መንግስት እንትን ከልክሎ ነው ወይ? አይመስለኝም። የነዳጅ ባለስልጣን
ዋና ዳይሬክተሯም ሲናገሩ እንደሰማሁት ለየትኛውም ክልል አልከለከልንም፣ ለየትኛውም ክልል የተለየ ይፈቀድ ነው የሰጠ ነው የለም። የትራንስፖርት ችግር እና ጅቡቲ ላይ ነበረ መጉላላት የፈጠረው ነገር ነው እንጂ ወደ ትግራይም እየላክን ነው፣ በተለየ መልኩ ያስቀረነው ነገር የለም እያሉ ነው። ግን እነሱ ሰበብ ይፈልጋሉ። በቃ ፌዴራል መንግስትን ማውገዝ፣ ማማረር፣ እንዲሆን ተከበብን፣ እንዲህ ተደረግን ምናምን የሚለው ያው የቆየ ጩኸት ነው። አንዳንዱ እውነት የለውም ማለት አይደለም፣ ግን ያንን ያጋናሉ፣ ያንን ያሳጣሉ። ኢቨን በጊዜያዊ አስተዳደሩ እኮ ያሉ የተሾሙ ስልጣን ላይ ያሉ ሰዎች ነው ይሄን እያራገቡ ያሉት። ሰው ወልቃይት ጠገዴ ሰቲት ሁመራ ላይ በኃይል እንደማይችሉት እያወቁ የመጡ ይመስለኛል። አንደኛ የፌዴራል መንግስትም ሰራዊት አለው እዛ፣ ከዚህ በፊትም ደጋግመን እንዳልነው እንዲሁ በቀላሉ የሚተዋቸው አይደሉም። ሁለተኛ የወልቃይት ጠገዴ ሰቲት ሁመራ ህዝብ የተደራጀ ነው። እንደ ራያውና እንደ ጠለምቱ የተበተነ አይነት ያልተደራጀ አይነት አይደለም። በትጥቅም አይን ካየው የተሟላ ትጥቅ ያለው ነው የወልቃይት ጠገዴ ሰቲት ሁመራ ህዝብ። በዞን ደረጃ በአንድ ላይ ስለሆኑ ዞን ያስተባብራቸዋል፣ ይመራቸዋል። እነ ኮሎኔል ደመቀ ዘውዱ ይህን ስራ ነው እየሰሩ ያሉት። ኢቨን የተከዜ ዘብ ብለው ሚሊሻዎችን እዛ አካባቢ ያሉ ነዋሪዎችን፣ ወጣቶችን አሰልጥነው ትጥቅ አስይዘው መከላከያም እየደገፋቸው እያስመረቁ አይተናል። በቅርቡ እንኳ መከላከያ ሰዎችን ባሉበት እነ ኮሎኔል ደመቀ ዘውዱና ዋና አስተዳዳሪው አቶ አሸተ ደምለው የዙሪያው የቃፍታ ሁመራ አስተዳዳሪም በተገኙበት የምረቃ ስነስርዓት እንደነበረ አይተናል። ይሄን የትግራይ ሰዎች እያማረሩ ነው። እንዴት ታጣቂ ያሰለጥናሉ፣ እንዴት እንደዚህ ያደርጋሉ ብለው ሲጮሁ ትሰማለህ። ትግራይ ላይ ተስፋ እንዳይኖርህ አንዱ ደግሞ የምታደርገው ነገር ኢቨን ተቃዋሚ ፓርቲዎች እንኳ ራሳቸው የተሻለ ነገር እንዲፈጠር የሚያግዙ አይነት አይደሉም። ማማረር ነው ሁልጊዜ ስራቸው። ትግራይ ነፃ ሀገር መሆን ያለባት የሚል ነው። ምን ይዘህ ነው? መጀመሪያ ምንድነው ጦጣነች ዝንጀሮ የትኛውን ላስቀድምልሽ ስትባል ፊት መቀመጫዬን አለች ነው አይደል? ያን ለማሰብ ነፃ ሀገረ ትግራይን ለመገንባት ከፈለጉ መጀመሪያ የተረጋጋ ትግራይ ውስጥ የተረጋጋ አስተዳደር ከኢትዮጵያ መንግስት ጋር ከፌዴራል መንግስት ጋር ያላት ግንኙነት የተስተካከለ ህገ መንግስቱ አለ። በዛ ህገ መንግስት መሰረት መብታቸውን ማስከበር ይችላሉ። እሱም የሚከለክላቸው አይኖርም። ግን ዝም ብለው ባገኙት አጋጣሚና በየመድረኩ የሚያሳጣ እና ትግራይን የሚያገላ አይነት ያን ለማድረግ ደግሞ ወልቃይት ጠገዴ ሰቲት ሁመራና ራያ ያው መስዋዕት መክፈል አለባቸው። አንዱ መሰረታዊ ችግር እሱ ነው የሚሆነው። ያን ለማድረግ ደግሞ እነዚህ አካባቢ ህዝቦች እና ምሁራን፣ ፖለቲከኞች፣ አክቲቪስቶች ዝም ብለው ያሉ ምክንያት የዜግነት ጥያቄ ነው። አሁን የራያ ህዝብ የጠለምትና የወልቃይት ጠገዴ ህዝብ እንዲሁ ዝም ብሎ የመልካም አስተዳደር ችግር አለ አንዳንዶቹ እንደሚያነሱት እንደሚገምቱት። አሁን ላይ የዜግነትም ጥያቄ እየሆነ ነው። ምክንያቱም ሀገረ ትግራይ የምትመሰረት ከሆነ የራያ ህዝብ ኢትዮጵያዊ ነው። ኢትዮጵያዊነትን በምንም መልኩ ላጣ አልፈልግም ይላል። ትግራዊ መሆን አልፈልግም፣ እስካሁንም ሆኜም አላቅም። አሁን ደግሞ የዜግነትም ኃላፊነት ሲመጣ ሌላ የተለያየ ሀገር አይነት ከሆነ እኔ ኢትዮጵያዊ ነኝ፣ በኢትዮጵያ ውስጥ ነው መኖር የምፈልገው እያለ ነው። ሌሎችም የማንነት እና ራስን የመሆን ራስን በራስ የማስተዳደር ጥያቄ እንደተጠበቀ ሆኖ የመልካም አስተዳደር የፍትህ ጥያቄ በጣም የከፋ እንደነበረ ይታወቃል። ይሄ በእርግጥ የትግራይ ህዝብም ችግር ነው። የፍትህ የመልካም አስተዳደር የመሳሰሉት ጥያቄ ባለፉት 30 ዓመታት ህወሓት በትግራይ ህዝብ ላይ ተጭኖ የኖረ አፍኖት የኖረ ጉዳይ ነው። ያ እንደተጠበቀ ሆኖ የራያ ወልቃይት ጠገዴና ጠለምት ላይ ግን ከዛ ይለያል። ከመልካም አስተዳደር ከፍትህ ያለፈ የማንነት አለው። እኔ አማራ ነኝ የሚል ጥያቄ ወይም ደግሞ ቢያንስ ትግሬ አይደለሁም የሚል ህዝብ አለ። ለምሳሌ ራያ ላይ፣ ሌሎቹ ላይ ችግር ላይኖር ይችላል። ራያ ላይ አማራ ነኝ እንኳ ባይል ትግሬ አይደለሁም፣ ከትግራይ ጋር መኖር አልፈልግም፣ የትግራይ አገር የሚሆን ከሆነ የትግራይን ዜግነት አልሻም የሚል አለ። ከዛ ይልቅ ወደ አማራ ክልል መጥቼ ኢትዮጵያዊነቴን ይዤ መቀጠል እፈልጋለሁ የሚል ህዝብ አለ። ስለዚህ ይሄን በማሳመን ወይ በውይይት በመነጋገር መፍታት ካልተቻለ በኃይል እና በጉልበት የትም አያደርስም። አሁን ጉልበት አለን፣ ኃይል አለን፣ የተወሰነ የታጠቀ የተደራጀ ኃይል አለ ብለው እንጫን ቢሉ እንኳ ነገ ከነገ ወዲያ ደግሞ ሌላኛው ወገን ሰላም ሲያገኝ ሲረጋጋ ኃይል ጉልበት የማያመጣበት የማያጠናክርበት ሁኔታ አይኖርም። መልሶ ሌላ ግጭት ሌላ ጦርነት ነው የሚሆነው እና ያን የሚያስወግድ አይነት እሳቤ ካለፈው ስህተት ብንማር ጥሩ ይመስለኛል። 1 ሚሊዮን ህዝብ አስጨርሰህ አሁንም ጦርነት መዘጋጀት፣ አሁንም ወረራ ላካሄድ ትላለህ። መሰረተ ልማት ወድሞ ስንት ፋብሪካዎች ተዘረፉ ወደሙብን እያለ እየጮኸ ግን አሁንም እንደዚህ አይነት ነገር የሚጋብዝ ነገር ውስጥ መግባት
የትግራይ ፖለቲከኞች መቼ ክስተታቸው እንደሚማሩ በጣም ነው ግራ የሚገባውና በዚህ መልክ ነው እንግዲህ መግለጽ የሚቻለው። መልካም ዶክተር፣ እንግዲህ የትግራይ ጉዳይ በተለይ የሰሜኑ ጉዳይ እንመለስበታለን። አዳዲስ ጉዳዮች በየጊዜው ነው እየወጡ ያሉትና ተመልሰን ለተመልካቾች ደግሞ የተለያዩ መረጃዎችን እናደርሳለን። ያው መልካሙን ጊዜ መልካሙን የሆነ ነገር ያምጣ ነው የምንለው። በቀጣይ ሌሎች መረጃዎችን በድጋሚ ይዘን እንመልሳለን።